ሰላም ለእናንተ ይሁን ቅዱሳን ወገኖች እንደምናችሁ ደህና ናችሁ ሆይ? ዛሬ የጌታችን ኢየሱስ ክርስቶስን ትንሣኤ በሚመለከት የእግዚአብሔርን ቃል የምናየው ከዛ ጋር አብረን አያይዘን ደግሞ የጌታችን ኢየሱስ ክርስቶስን ሥጋና ደም የምንወስድበትም ጊዜ ስለሚሆን ያንን በተመለከተ ነው። ጌታ ይባረክ። ስለዚህ እስኪ እግዚአብሔር በዚህ ጉዳይ ላይ ለኛ የሆነውን ነገር ሁሉ ማንኛውንም በረከት ወደኛ እንዲያመጣ እንጸልያለን። እግዚአብሔር የሠራዊት ጌታ አምላካችንና መድኃኒታችን ሆይ እናመሰግንሃለን፣ ስምን እንባርካለን። አባት ሆይ በዚህ ጊዜ ከክፉ ሁሉ ጠብቀህን እነሆ ደግሞ በእንደዚህ አይነት ሁኔታ ቃልህን ለመናገር ጌታ እግዚአብሔር ሆይ ስምህን ለመጥራት ስለበቃን በኢየሱስ ክርስቶስ ስም እናመሰግንሃለን። አቤቱ ጌታ እግዚአብሔር ሆይ ለብንያም በትከሻ መካከል ያድራል ተብሎ እንደተጻፈ ጌታ እግዚአብሔር ሆይ እንዲሁ በትከሻ መካከል እንድናድር አንተ ረዳት ስለሆንከን በጥላ ስር ስላቀፍከን እስከዚህ ጊዜ ድረስ ደግሞ ተንከባክበ ስላደረስከን በኢየሱስ ክርስቶስ ስም እናመሰግንሃለን። ዛሬም ደግሞ ጌታ ሆይ ያንተን ትንሣኤ እያሰብን ይህንን ቃል በምንካፈልበት ጊዜና እንዲሁም ደግሞ ሥጋ ወደሙን በምንካፈልበት በዚህ ጊዜ በዚህ ውስጥ አልፈህ ያንተ ሐሳብና ፈቃድ እንዲከናወን እግዚአብሔር ሆይ በዚህ ውስጥ ሊፈስ ያለው በረከት በሙሉ ለወገኖቼ ይህንን ለሚሰሙ ሁሉ እንዲፈስ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ጌታ እግዚአብሔር ሆይ ከሥጋ ደዌ መፈወስ ያለባቸው እንዲፈወሱ በኢየሱስ ክርስቶስ ስም እኔ ጸልያለሁኝ። እነሆ እግዚአብሔር ሆይ የአእምሮም ችግር በአእምሮም ደግሞ መፈወስ ያለባቸው እንዲፈወሱ በኢየሱስ ክርስቶስ ስም ጸልያለሁ። እንዲሁም ደግሞ የነፍስ ፈውስ በመንፈሳቸው ተፈውሰው ወደ ጌታ ወደ ኢየሱስ ክርስቶስ የሚመጡትም ሰዎች እንዲሁ ተፈውሰው ወደ መንግሥት እንዲገቡ እኔ በኢየሱስ ክርስቶስ ስም እጸልያለሁ። ቃልህን ጌታ እግዚአብሔር ሆይ በምልክት እንድታጸናው ለአንተ አሳልፌ ሰጠው። መናገር እንደሚገባኝ አንደበቴ ርቱዕ ሆኖ ቃልህን መናገር እንድችል የመንፈስህ እነሆ እርዳታ ያስፈልገኛልና አንተ በመንፈስ ቅዱስ እርዳኝ። የእግዚአብሔር መንፈስ ሆይ እጋብዝሃለሁ። የእግዚአብሔርን ቃል የምታበራ አንተ ነህና አንተ ለሕዝብ ሁሉ አብራ። ክብር ለስምህ ይሁን። ልዑል እግዚአብሔር ሆይ ሁሉን ለአንተ አሳልፌ እሰጣለሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን አሜን። እግዚአብሔር አምላክ ተመሰገነ ይሁን። መግቢያ ላይ እንደተናገርኩት ዛሬ እንግዲህ ትንሣኤን በሚመለከት በትንሣኤ ጊዜ የጌታ እራት ወይም ቅዱስ ቁርባን ወይም ሆሊ ኮሚኒየን ወይም ዘ ላስት ሰፐር ወይም ዘ ሎርድስ ሰፐር ወይም ዩካሪስት ብዙ ስም አለው። በዚህ ሁሉ ይታወቃል። ይህንን በመረዳት የእግዚአብሔርን ቃል ጠንቅቀን አውቀን በመረዳት ወስደን ከዛ በኋላ በዚህ ውስጥ ያለውን የበረከቱ ተካፋዮች እንድንሆን ነው እና ስለዚህን መልእክት የምትሰሙ ሁሉ ቅዱስ ቁርባን ማለት ምን ማለት ነው ወይም ሥጋ ወደሙ የምንለው ማለት ምን ማለት እንደሆነ በእግዚአብሔር ቃል ላይ እናያለን። በዛ ውስጥ ጌታችን ኢየሱስ ክርስቶስ ምንድነው ያዘጋጀው፣ የእግዚአብሔር መንግሥት በዛ ውስጥ ምን አለው የሚለውን አብረን ስለምናይ በዚህ ተጠቃሚ እንድንሆን ዛሬ የእግዚአብሔርን ቃል አብረን እናያለን ማለት ነው። እግዚአብሔር አምላክ ተመሰገነ ይሁን። መልእክቴን የምጀምረው በአንደኛ ቆሮንቶስ ምዕራፍ 11 ላይ ካለው ቃል ይሆናል። አንደኛ ቆሮንቶስ ምዕራፍ 11 ምናልባት ጠቅለል ያለ ሐሳቡን እንድናገኘው ምዕራፍ 11 ላይ ከቁጥር 17 ጀምሮ እስከ 33 ያለውን ክፍል አነባዋለሁ። በጌታ ስም አነባዋለሁ። ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህንን ትእዛዝ ስሰጥ የማመሰግናቸው አይደለም። በመጀመሪያ ወደ ማኅበር ስትሰበሰቡ በመካከላችሁ መለያየት እንዳለ እሰማለሁና በአንድ በኩልም አምናለሁ። በእናንተ ዘንድ የተፈተኑት እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና። እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም። በመብላት ጊዜ እያንዳንዱ የራሱን እራት ይበላልና አንዱም ይራባል፣ አንዱ ግን ይሰክራል። የምትበሉባቸውና የምትጠጡባቸው ቤቶች የላችሁምን? ወይስ የእግዚአብሔርን ማኅበር ትንቃላችሁን?
አንዳችም የሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመስግናችሁን? አላመሰግናችሁ። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና። ጌታ ኢየሱስ አልፎ በተሰጠበት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስከሚመጣ ድረስ ሞቱን ትናገራላችሁና። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙም ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ስለዚህ ወንድሞች ሆይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ። ማንም የራበው ቢኖር ለፍርድ እንዳትሰበሰቡ በቤቱ ይብላ። የቀረውን ነገር በመጣው ጊዜ እደነግጋለሁ ይላል ሐዋርያው ጳውሎስ። እግዚአብሔር አምላክ ተመሰገነ ይሁን። ጠቅለል ያለ መልእክቶችን ሐዋርያው ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 11 ላይ የጌታ እራት ብለን የምንጠራውን በስፋት አቅርቦልናል። በተለይ በቆሮንቶስ ቤተክርስቲያን ሲሆን የነበረውን ነገር ሁሉ በአጠቃላይ በዚህ መልኩ አስቀምጦልናል። እኛ ደግሞ እንዲሁ እንደ ቆሮንቶስ ቤተክርስቲያን በአዲስ ኪዳን የምንገኝ አማኞች ስለሆንን በዚህ በቆሮንቶስ ቤተክርስቲያን ውስጥ የሆነውን ነገር አንድ ባንድ እያየን እኛ ደግሞ በዚህ ውስጥ በምናልፍበት ጊዜ ወይም ይሄን በምናደርግበት ጊዜ በመረዳት የእግዚአብሔር ቃል ገብቶንና ተረድተን ይህንን የጌታን እራት እንድንወስድ እፈልጋለሁ። ስለዚህ በዚህ ላይ የምትመለከቱት ምንድነው? መጀመሪያ ሲጀምር ከቁጥር 17 ጀምሮ የጀመርኩበት ዋናው ምክንያት በቆሮንቶስ ቤተክርስቲያን ሲካሄድ የነበረውን ነገር ሐዋርያ ጳውሎስ እንዴት ያየው እንደነበረ አብረን እንድናየው ነው። ምክንያቱም ቴክስቱ የተያያዘ ነው እና ቴክስቱ የተያያዘ ስለሆነ አብረን አያይዘን ነው የምናየው። የቆሮንቶስ ቤተክርስቲያን ይሰባሰቡ ነበር የጌታ እራት በማያያዝ ወይም ደግሞ ቅዱስ ቁርባን የሚባለውን ነገር ለማድረግ ይሰባሰቡ ነበረ። በዚህ ጊዜ የሚሆነውን ነገር እዚህ ላይ ጽፎታል። ስግብግብነት እንዳለ በመካከላቸው፣ እንዲሁም ደግሞ ስካር እንዳለ፣ የጌታን እራት እንደናቁት ይናገራል። ለምንድነው ይሄ ሆነው ብላችሁ ስትመለከቱ መጀመሪያ ሐዋርያው ጳውሎስ የሚናገረው ስትሰበሰቡ ይላል። ስለዚህ አሴምብሊስ ወይም ጋዘሪንግ ነበረ። በዚህ በስብሰባ ወቅት ምንድነው የሚያደርጉት ብላችሁ ብትመለከቱ ከቁጥር 20 ልጀምርላችሁ። እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም። ለምንድነው ስትሰበሰቡ የምትበሉት የጌታ እራት አይደለም የሚላቸው? ምክንያቱም ተመልከቱ። በመብላት ጊዜ እያንዳንዱ የራሱን እራት ይበላል። አንዱም ይራባል፣ አንዱ ግን ይሰክራል። አያችሁ፣ አንዱ ይራባል፣ አንዱ ይሰክራል። ስለዚህ በዛ ቦታ ላይ ያሉት የቆሮንቶስ አማኞች ከቤታቸው ይዘው የሚመጡት ምግብ ነበረ። በዛን ጊዜ አጋፔ ፊስት ወይም ደግሞ የፍቅር ግብዣ የሚባል ግብዣ ነበረ። ይህ አብሮ ከጌታ እራት ጋር የሚሄድ እንደሆነ የታሪክ ጸሐፊዎችም ይናገራሉ። በመጽሐፍ ቅዱስም ላይ በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 13 እንዲሁም ደግሞ በይሁዳ ቁጥር 12 ላይ በዚህ በራት ግብዣ ውስጥ ስለሚደረጉት ትክክል ያልሆኑ ነገሮች በግሳጼ ተጽፈው ታገኛላችሁ። ስለዚህ የጌታ እራት ከወሰዱ በኋላ እያንዳንዱ ከቤቱ በማምጣት የሚያደርገውን ግብዣ ይህን ግብዣ በሚያደርጉበት ጊዜ አንዳንዶቹ ምንም የሌላቸው ይሳቀቃሉ፣ አንዳንዶቹ ደግሞ የሚጠጣ ጠጥተው ይሰክራሉ። ስለዚህ ሐዋርያው ጳውሎስ እንዲህ አይነቱ ነገር በቆሮንቶስ ቤተክርስቲያን የተካሄደ ያለው ነገር አጥብቆ ይገስጽ ነበረ።
ምንድነው? የሌላቸው ልታሳፍሩ ነው ወይ ይላል። ምን ልበላችሁ? በዚህ ነገር ላመሰግናችሁ አይገባም፣ አላመሰግናችሁም ይላል። ስለዚህ ከዚህ ጋር አያይዞ የሚናገረው ነገር ቢኖር ምንድነው? የጌታ ራት በምንወስድበት ጊዜ እንደሚገባ ለእግዚአብሔር የሚያስፈልገውን ክብር እየሰጠን መውሰድ እንደሚገባን እታች ባለው ክፍል ላይ በተለይ ከቁጥር 30 ጀምሮ ወደ ታች ባለው ክፍል ላይ ይናገራል። ስለዚህ ሐዋርያው ጳውሎስ ምንድነው የሚለው? እንዲህ አይደለም ይላቸዋል። እንዲህ አይደለም ይልና ልክ ቁጥር 23 ላይ ሲመጣ ምን ይላል? ለናንተ ይላል ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና። ስለዚህ እንደዚህ እናንተ እንደምታደርጉት አይደለም፣ እኔ ከጌታ የተቀበልኩትን ልንገራችሁ ወይም ላሳያችሁ፣ አሳልፌ እሰጣችኋለሁ ነው የሚለው። ስለዚህ ከጌታ የተቀበለው ታውቃላችሁ፣ ሐዋርያ ጳውሎስ ከ12ቱ አንዱ አልነበረም። ወይም ጌታ ኢየሱስ ክርስቶስ በዚህ ምድር በተመላለሰበት ጊዜ እነ ጴጥሮስ እነ ዮሐንስ በነበሩበት ከጌታ ጋር አብረው ተጠጋግተው በነበሩበት ጊዜ በዛን ጊዜ አልነበረም ሐዋርያ ጳውሎስ። ግን መጽሐፍ ቅዱሳችሁን ስትመለከቱ በተለይ በገላትያ ምዕራፍ 1 እና ገላትያ ምዕራፍ 2 ላይ ቁልጭ አድርጎ ሐዋርያ ጳውሎስ ስለነበረበት ሁኔታ ይናገራል። አንድ ጊዜ ጌታ ከጠራው በኋላ ከሰው ጋር አልተማከረም። ነገር ግን ወደ አረብ እንደሄደ ወደ አረብ አገር በዛም መሄደባቸው ዓመታቶች ብዙ እንደቆየና በዛ ውስጥ ደግሞ እግዚአብሔር የተናገረው ብዙ ነገር እንዳለ ከዛ በኋላ በወንጌል አገልግሎት ውስጥ ብዙ ከቆየ በኋላ ነው ወደ ጴጥሮስ የመጣው ማለት ነው። ስለዚህ በዛ ጊዜ ውስጥ ጌታ የተናገረው ነገር አለ፣ ያሳየው ነገር አለ እና አሳልፌ የምሰጣችሁ ይህንን እኔ ከጌታ ተቀብያለሁ ነው የሚላቸው። እና ልክ እንደ ሌሎቹ ሐዋርያት በኋላ ላይ መጣበታለሁ፣ ሉቃስም ጽፏል፣ ማቴዎስም ጽፏል፣ ማርቆስም ጽፏል፣ ዮሐንስም በበኩሉ የጻፈው አለ። ነገር ግን ከዚህ ውስጥ ምናልባት አንዳንዶቹን በቅዱስ ቁርባን የሚመለከተውን አንዳንድ ክፍሎች አብረን ጨምረን ከአንደኛ ቆሮንቶስ ምዕራፍ 11 ጋር አብረን እናያለን። ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ምንድነው የሚለው ብላችሁ ስትመለከቱ ቁጥር 23 እና 24 ላይ ምን ይላል? አልፎ በተሰጠበት በዛች ሌሊት ጌታ ኢየሱስ ክርስቶስ አልፎ በተሰጠበት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለናንተ የሚሆነው ሥጋዬ ነው፣ ይህን ለመታሰቢያ አድርጉት አለ ይላል። ስለዚህ መጀመሪያ የምንመለከተው በቅዱስ ቁርባን ውስጥ የጌታን ሥጋ ነው። የጌታ ሥጋ በዚህ ቦታ ላይ ምንድነው የሚለው? በዛች ሌሊት ጌታ ኢየሱስ ክርስቶስ አልፎ በተሰጠበት በዛች ሌሊት እንጀራን አነሳ፣ ከዚያስ አመሰገነ፣ ከዚያስ ቆረሰና ሰጣቸው፣ እንካችሁ ብሉ ብሎ እንደሰጣቸው ይናገራል። ይህንን ሉቃስ 22ን አውጥቼ አነባለሁኝ። ሉቃስም እንደዚሁ ስለጻፈው ሉቃስ 22 ቁጥር 19 ላይ እንደዚህ የሚል ቃል አለ። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለናንተ የሚሰጠው ሥጋዬ ይህ ነው፣ ይህን ለመታሰቢያ አድርጉት አለ። ስለዚህ ሉቃስም እንዲሁ ጽፏል። ጌታ ኢየሱስ ክርስቶስ እንጀራን አንስቶ ወይም ደግሞ የእንግሊዝኛው መጽሐፍ ቅዱስ ዳቦ ይለዋል። ዳቦም ሊሆን ይችላል፣ ህብስትም የሚል ጽሑፍ አለ። ህብስትም ይሁን እንጀራም ቢሆን ዳቦ በጊዜው በቀረበው በዛ በራት ላይ የቀረበው ያ ዳቦ ወይም ያ እንጀራ ጌታ ኢየሱስ ክርስቶስ አነሳውና ቆረሰው ይላል። ከቆረሰው በኋላ ሰጣቸው ይላል። ይሄ እግዚአብሔር አምላክ ተመሰገነ ይሁን። የተቆረሰው እንጀራ ወይም የተቆረሰው ዳቦ ወይም የተቆረሰው ህብስት ለኛ የተሰጠውን ስለ ኃጢአታችን የተሰጠውንና የተቆረሰውን የክርስቶስን ሥጋ ያመለክታል። የክርስቶስ ሥጋ መቆረሱን ያመለክታል። ተመሳሳይ በማርቆስ 14 ቁጥር 22 እና በማቴዎስ 26 ላይ ያሉትንም ቃሎች አነባቸዋለሁ። መጀመሪያ ማርቆስ 14 ቁጥር 22 እንደዚህ ይላል። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣
ቆርሶም ሰጣቸውና እንካችሁ ይህ ሥጋዬ ነው አለ ይላል። ማርቆስ ምንድነው የሚለው? እንጀራን አነሳ፣ ባረከ፣ ቆረሰ፣ ሰጣቸው እንካችሁ ብሉ ብሎ። ተመሳሳይ ማቴዎስም ደግሞ በምዕራፍ 26 ላይ ቁጥር 26 እንዲህ የሚል ጽሑፍ አለ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ሥጋዬ ነው አለ ይላል። ስለዚህ በሁሉም እንደምንመለከተው ይህ ኢየሱስ ክርስቶስ የቆረሰው ህብስት ወይም እንጀራ ወይም ዳቦ የክርስቶስ ሥጋ ነው። የክርስቶስ ሥጋ ያመለክታል። ስለዚህ አንድ ነገር እዚህ ላይ ልናገር የምፈልገው ነገር አለ። የሥጋው መቆረስ መጽሐፍ ቅዱስ ይህንን ይነግረናል። ኢሳይያስ 53 እንዲሁም ደግሞ የማቴዎስ ወንጌል ምዕራፍ 8 ቁጥር 17 ላይ ሄዳችሁ ስትመለከቱ በመገረፉ ቁስል የሚል ቃል ታገኛላችሁ። በመገረፉ ቁስል ተፈውሳችኋል ይላል። ይህንን ጴጥሮስም ይናገረዋል። ወገኖቼ የኢየሱስ ክርስቶስ ሥጋ ተቆርሷል። ዳቦው ሲቆረስ ልክ እንደዚህ እንደተቆረሰ የኢየሱስ ክርስቶስም ሥጋ ስለኛ ተቆርሷል። ስለዚህ በተቆረሰው ሥጋ በመገረፉ ቁስል በዛ ተፈውሳችኋል ነው የሚለው። ምናልባት አውጥቼ ላንብበው። የማቴዎስ ወንጌል ምዕራፍ 8 ቁጥር 17ን አውጥቼ አነባዋለሁኝ። እግዚአብሔር አምላክ የተመሰገነ ይሁን። ከዛ በኋላ ያለውን ሐሳብ ጨምሬ እናገራለሁኝ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይህንን ቃል በምትሰሙበት ጊዜ በሥጋ ደዌ የተያዛችሁ ወይም ደግሞ በአካላችሁ ላይ በሽታ ያለባችሁ ሰዎች አምናችሁ ይህንን የጌታችን የኢየሱስ ክርስቶስን የተቆረሰ ሥጋ በምትወስዱበት ጊዜ ፈውስ በእናንተ ውስጥ ይመጣል። ይህንን እንደ እግዚአብሔር ቃል እኔ ዲክሌር አደርጋለሁ። ስለዚህ የእግዚአብሔር ፈውስ ወደ እናንተ እንደሚገባ አምናችሁ አድርጉት። እርሱም ደግሞ እንዳለው ደግሞ ፈውስ ወደ እናንተ ይመጣል። ቃሉ እንደሚለው ማቴዎስ ምዕራፍ 8 ቁጥር 16 እና 17 በመጽሐፍ ቅዱሳችን ተያይዞ ነው የተጻፈው። እንደዚህ ይላል። በመሸም ጊዜ አጋንንት ያደረባቸውን ብዙዎችን ወደ እርሱ አመጡ። በነቢዩ በኢሳይያስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ፣ የታመሙትን ሁሉ ፈወሰ ይላል። እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ። ስለዚህ ጌታችን ኢየሱስ ክርስቶስ እግዚአብሔር አምላክ ተመሰገነ ይሁን ድካማችንን ከኛ ወሰደው፣ እንዲሁም ደግሞ ደዌያችንን ከኛ ወሰደ፣ ተሸከመው ይላል። እግዚአብሔር አምላክ ተመሰገነ ይሁን። መጽሐፍ ቅዱስ በኢሳይያስ 53 ላይ እዚህ ማቴዎስ እንደጠቀሰው ኢሳይያስን ጠቅሷል። ልክ ኢሳይያስ እንደተናገረው እንደዛ በጌታችን በኢየሱስ ክርስቶስ ሕመማችን እንደተወሰደ ይናገራል። እግዚአብሔር አምላክን እጅግ አድርገን እናመሰግናለን። እንዲሁም ደግሞ መጽሐፍ ቅዱስ ላይ ስትመለከቱ ጴጥሮስም ይህንን ተናግሯል። ሌላው ስለ ሥጋው መቆረስ በመናገርበት ጊዜ መናገር የምፈልገው አንድ ነገር አለ። ያም ምንድነው? በዘመኑ አንድ ሰው በሚገረፍበት ጊዜ የሚገረፍበት እግዚአብሔር አምላክ ተመሰገነ ይሁን የሚገረፍበት አለንጋ የሚባለው ነገር የሚሰራው ከተተለተለ ጠፍርም ሊሆን ይችላል፣ ገመድም ሊሆን ይችላል። መተልተል ማለት ምናልባት በአማርኛ ምንድነው? አንድ ወጥ ይሆንና ጫፉ ላይ ልክ እንደዚህ ዘርፍ ያለው ስንጥቅ ያለው ማለት ነው። ለምሳሌ እጄን ብትመለከቱ አንድ ወጥ ይሆንና እዚህ ጫፉ ላይ ምን አለ? የተተለተለ ይሆናል ማለት ነው። በዛ በተተለተለው ላይ በዘመኑ ሲገረፍ የነበረው ግርፋት እላው ላይ በሙጫ አጥንት የተከሰከሰ አጥንትና ጠርሙስ የመሳሰሉ ነገሮች በሙጫ እላው ላይ ይሰኩበታል፣ በእያንዳንዱ የተተለተለ ዘርፍ ላይ ማለት ነው። በዚህ ጊዜ ማንኛውም በዚህ አይነት መንገድ የሚገረፍ ሰው በሚገረፍበት ጊዜ አንድ ሲገረፍ ለምሳሌ 5 ቦታ ተተልትሎ ከሆነ 5 መስመር ነው የሚወጣው ማለት ነው። 2 ሲገረፍ ምናልባት 10 መስመር ይሆናል። 3 ሲገረፍ መጀመሪያ ከነበረው ግርፋት ወደ ውስጥ የገባው
እንደዚህ በሚስቡ ጊዜ ስጋው ምን ይሆናል? ክፍል ብሎ ይሄዳል፣ ወይም ደግሞ ስጋው ይቆረሳል ማለት ነው። ስለዚህ ሊትራሊ ጌታችን ኢየሱስ ክርስቶስ የኛን ድካም በወሰደ ጊዜ ሸክማችንን በወሰደ ጊዜ ስጋው ሊትራሊ ተቆርሷል። ልክ እንደዛው በዚህ ጌታችን ኢየሱስ ክርስቶስ በተናገረው ክፍል ላይ እንካችሁ ብሉ ብሎ በሚሰጥበት ጊዜ ስጋውን እንዲያመለክት ዳቦውን ወይም ህብስቱን ወይም እንጀራውን አንስቶ ቆርሶታል። የጌታችን የኢየሱስ ክርስቶስ ስጋ ለኛ ተቆርሷል። ለኔ፣ ላንተ፣ ላንቺ ወገኖቼ። እና ጴጥሮስ የተናገረውን አነበዋለሁ ያልኩትን አነብላችኋለሁ። እግዚአብሔር አምላክ የተመሰገነ ይሁን። እንደዚህ ይላል ቁጥር 25 ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ላይ በመገረፉ ቁስል ተፈወሳችሁ ይላል። እንደ ተዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል። በመገረፉ ቁስል ምን አላችሁ? ተፈውሳችሁ። በመገረፉ ቁስል። ስለዚህ ጌታ በተገረፈበት ጊዜ ቆስሏል፣ ስጋው ተቆርሷል። ያ የተቆረሰው ስጋ የሚያሳየው ለኛ ፈውስ ነውና አካላዊ ፈውስ እንዲሁም አእምሮአዊ ፈውስ፣ የዲፕሬሽን ስትረስ፣ ሌላም ይሄን የመሳሰሉትን ሁሉ አልፎም ተርፎም ደግሞ የነፍስን ፈውስ ያመጣልና ስለዚህ ዛሬ ይሄን መልእክት የምትሰሙ ሁሉ ከኔ ጋር አብራችሁ በኋላ ላይ ስጋውን እንወስዳለን፣ ዳቦንም እንቆርሳለን። ያንን ቆርሳችሁ በምትወስዱበት ጊዜ በዛን ጊዜ በእምነት ስትወስዱት የእግዚአብሔር ቃል በዛ በምትወስዱበት ጊዜ በእምነታችሁ አማካይነት ወደ እናንተ ገብቶ መፈወስ ያለበትን ክፍል ሁሉ እንደሚፈውስ አምናለሁ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ይሄን ያደርጋል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ወገኖቼ ይሄ ስለ ስጋው መቆረስ በቅዱስ ቁርባን ጊዜ የእግዚአብሔር ቃል የሚያስተምረን ነው ማለት ነው። ሁለተኛ እንድንነጋገርበት የምፈልገው ደግሞ ስለ ጽዋው ይሆናል። ጌታችን ኢየሱስ ክርስቶስ ስለ ጽዋውም ተናግሯል። ሲበሉ መጀመሪያ ያደረገው ምንድነው? ዳቦው ቆርሶ ያንን ነው እንካችሁ ብሎ የሰጠው። ይህ ስጋውን ነው የሚያሳየው፣ የጌታ ስጋ ነው። ሁለተኛው ግን ጽዋ ነው ያነሳው እና ቀደም ባነበብኩት በአንደኛ ቆሮንቶስ ምዕራፍ 11 ላይ ቁጥር 24 ቁጥር 25 እንዲህ ይላል፣ እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። በደሜ የሚሆን አዲስ ኪዳን ነው፣ ኒው ኮቨናንት ኪዳን ነው አለ ጌታችን ኢየሱስ ክርስቶስ። በሱ ደም አዲሱን ኪዳን እየተናገረ ያለበት ጊዜ ነው። ሌሎቹም በእግዚአብሔር ቃል ላይ ሉቃስም ማርቆስም ማቴዎስም ይህንን ጽፈዋልና ያንን ክፍል ላነበው ወዳለሁ። መጀመሪያ በሉቃስ 22:20 ላይ ያለውን ቃል አነበዋለሁኝ። እግዚአብሔር አምላክ የተመሰገነ ይሁን። እንደዚህ ይላል፣ እንዲሁም ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ። አዲስ ኪዳን በጌታችን በኢየሱስ ክርስቶስ ደም በኩል የገባ ነው። አዲስ ኪዳን ነው። በቀደመው ኪዳን በብሉይ ኪዳን የሚፈሰው የነበረው ደም የእንስሳት ደም ነው። አሁን ግን አዲሱ ኪዳን ጌታችን ኢየሱስ ክርስቶስ የሚናገረው ይሄ አዲሱ ኪዳን እግዚአብሔርና የሰው ልጅ የታረቁበት፣ እግዚአብሔር አምላክ ተመሰገነ ይሁን፣ ኢየሱስ ክርስቶስ ባፈሰሰው ደም ነው። ኢየሱስ ክርስቶስ ያፈሰሰው ደም it is so precious ወገኖቼ። ያ ደም ከእግዚአብሔር ጋር ኪዳን እንገባ፣ የኪዳን ልጆች እንድንሆን፣ የእግዚአብሔር መንግስት ወራሾች እንድንሆን አድርጎናል። ጌታ እግዚአብሔር የተመሰገነ ይሁን። ማርቆስም ይህንን ጽፏል። ማርቆስ 14:23 አነባዋለሁኝ። እንደዚህ ይላል፣ ጽዋውንም አንስቶ አመስግኖ ሰጣቸው፣ ሁሉም ከእርሱ ጠጡ። እርሱም ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው አለ። ስለ ብዙዎች የሚፈስ፣ ብዙዎች ይህንን የጌታችን ኢየሱስ ክርስቶስን ደም
ከኃጢአታቸው እንደሚያነጻ ጌታን ኢየሱስ ክርስቶስን ባመኑ ጊዜ ኃጢአታቸውን የሚያነጻ የኃጢአት ስርየት የሚሰጣቸው በአዲሱ ኪዳን የሚያስተሳስራቸው ወደ እግዚአብሔር መንግሥት የሚያስገባቸው የእግዚአብሔር ልጅ የሚያደርጋቸው እንደሆነ እናያለን ወገኖቼ በእግዚአብሔር ቃል ላይ። ስለዚህ ስለ ብዙዎች የኃጢአት ይቅርታ የሚፈስ የጌታችን የኢየሱስ ክርስቶስ ደም እንደሆነ እንመለከታለን። ጽዋውን ማቴዎስ 26-27 ላይ ያለውን ቃል አነባዋለሁኝ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ስለ ብዙዎች ለኃጢአት ይቅርታ፣ የኃጢአትን ይቅርታ ለመስጠት የሚችል ለአንዴና ለመጨረሻ ጊዜ ኃጢአትን ማንሳት የሚችልና ከእግዚአብሔር ጋር ማስታረቅ የሚችል የአዲስ ኪዳን ኮቨነንት፣ የአዲስ ኪዳን ይሄ ኮቨነንት የምናደርግበት እንደ ብሉይ ኪዳን ደም ከቨር የሚያደርግ ወይም የሚሸፍን አይደለም። እንደ እንስሳት፣ እንደ ኮርማዎች፣ እንደ በጎች፣ እንደ ፍየል ወይም እንደ ጊደር ደም አይደለም። ይሄ የሕያው እግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ ደም ነው በመስቀል ላይ የፈሰሰው ወገኖቼ። ስለዚህ ይሄ ደም ከእግዚአብሔር ጋር ያስታርቃል። ይህን መልእክቴን የምትሰሙ ማንኛችሁም በዚህ ጊዜ ዛሬ ጌታ ኢየሱስ ሆይ ይህንን የትንሣኤ ጊዜ ይህንን ቃል ስሰማ ለእኔ ደምህን እንዳፈሰስክ በመስቀል ላይ ሕይወትን እንደሰጠኸኝ አውቄያለሁና ይሄ የፈሰሰው ደምህ ለእኔም የኃጢአት ስርየትን የኃጢአት ይቅርታን ይሰጣልና እባክህ በደምህ እጠበኝ፣ ልጅህ አድርገኝ፣ ወደ መንግሥትህ አግባኝ ብትሉት፣ ኃጢአቴን ይቅርበል፣ ኃጢአቴን በደምህ እጠብ ብትሉት ጌታችን ኢየሱስ ክርስቶስ ኃጢአታችሁም በደሙ ያጥባል። ይህንን በልባችሁ ብታምኑና ባፋችሁ ደግሞ ብትመሰክሩ ስማችሁ በሕይወት መዝገብ ላይ ይጻፋል፣ የእግዚአብሔርም ልጆች ትሆናላችሁ። ይሄ መልእክት ወገኖቼ ለእናንተ ነው። ስለዚህ ዛሬ ይሄን መልእክት ስትሰሙ ነገ አትበሉ፣ ወይም ደግሞ ከጥቂት ጊዜ በኋላ አትበሉ፣ ዛሬውኑ። በተለይም በዚህ በኮሮና ቫይረስ ወቅት ይህንን ቃል ስትሰሙ እግዚአብሔር የሰጣችሁ የንስሐ ጊዜ ሊሆን ስለሚችል ንስሐ ግቡ። የጌታችን ኢየሱስ ክርስቶስ የፈሰሰው ደም ስለ ኃጢአት ይቅርታ ነው። ስለዚህ የኔ ኃጢአት ይቅርታ እንድትቀበሉ ንስሐ እንድትገቡ አደራ እላለሁ። እግዚአብሔር ይባርካችሁ። ስለ ጌታ እራት ጠንቅቀን ማወቅ ያለብን አንዳንድ ነገሮች አሉ። በዚሁ በአንደኛ ቆሮንቶስ ምዕራፍ 11 ቅድም ባነበብኩት ክፍል ላይ የተጻፈውን ነገር አይታችኋል። የቆሮንቶስ ሰዎች አላግባብ ያደርጉ የነበረውን ነገር አይታችኋል። አንዱ ይሰክራል፣ አንደኛው ደግሞ የሚበላው የለው። ስለዚህ እርስ በርሳቸው በመናናቅ እርስ በርሳቸው አንዱ በስግብግብነት ወንድሙን ከመርዳት ይልቅ ከቤታቸው በሚያመጡት ምግብና በጋራ በሚወስዱት በዚህ አጋፔ ፊስት በዚህም ደግሞ በቅዱስ ቁርባን ላይ ችግር ይፈጥሩ ስለነበረ ሐዋርያው ጳውሎስ ይሄ ነገር ችግር ይፈጥራል፣ ለዚህ ነው ይልና ታች ላይ ከቁጥር 30 እስከ 33 ባለው ላይ በአንደኛ ቆሮንቶስ ምዕራፍ 11 ላይ የሆነውን ነገር ሁሉ ይዘረዝራል። ያንን በሚመለከት አንዳንድ ነጥቦችን አብረን እናያለን። በሶስተኛ ደረጃ የምናየው የጌታን ስጋና ደም ስንወስድ በጥንቃቄ ሊሆን ይገባል፣ ራስን በመርመር ሊሆን ይገባል። ለዚህ ነው የቆሮንቶስ ቤተክርስቲያን ራሳቸውን ሳይመረምሩ እንደፈለጉ ያደርጉ ስለነበረ ብዙዎቹ በችግር ውስጥ እንደወደቁ ይሄው ሐዋርያው ጳውሎስ ይነግረናል። ሐዋርያው ጳውሎስ መጀመሪያ ምንድነው የሚለው? ስለዚህ ይላል በቁጥር 27 ላይ ስትመለከቱ ሳይገባው ይሄን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። አንወርዚ በሆነ ማነር ይህንን ስጋ የጌታን ስጋ ይህንን የጌታን ደም የሚበላና የሚጠጣ ዕዳ አለበት ይላል። በጣም የሚገርም ነው። ስለዚህ የሚሻለው ነገር ምንድነው ብላችሁ ስትመለከቱ እዚህ መጽሐፍ ላይ ቁጥር 31 ስትመለከቱ ራሳችንን ብንመረመር ግን ባልተፈረደብንም ነበር ይላል። ስለዚህ የሚሻለው ነገር ምንድነው? ራስን መመርመር። ወርዚ የሚያደርገን የጌታ ኢየሱስ ክርስቶስ ደም ነው።
ስለዚህ ወዲያውኑ እዛው ባላችሁበት ጌታ ሆይ ምሕረት አድርግልኝ። ይህ የጌታን ራት እንዳትወስዱ የሚያፈገፍግ ወይም እንድታፈገፍጉ የሚያደርግ ነገር ሳይሆን ራሳችሁን በጌታ ፊት እንድታቀርቡና ራሳችሁን ለጌታ አሳልፋችሁ እንድትሰጡ የሚያደርግ ነው። ስለዚህ እዛው ባላችሁበት ጌታ ሆይ ይሄ ነው ያለኝ ነገር፣ በፊትህ ራሴን እጥላለሁ፣ የፈሰሰው ደምህ ለኔ ነው። ስለዚህ ምሕረትን እጠይቃለሁ፣ ራሴን መርምሬያለሁ፣ ይህንን ነገር ይቅር በለኝ። 4 ነጥብ። ከዛ በኋላ ጌታ ጸሎታችሁን ይሰማል። ስለዚህ ራሱን ይመርምር ይላል። የጌታ ስጋና ደም ዕዳ እንዳይሆንበት፣ ሳይገባው በልቶ ሸክም እንዳይሆንበት፣ የእግዚአብሔርን ፍርድ እንዳይበላ የሚያስጠነቅቅ ክፍል ስለሆነ ማለት ነው። እና ፍርድ ያመጣል። ፍርድ ስለሚያመጣ ሳይገባው የበላ ራሱን መርምሮ ንስሐ ገብቶ ራሱን አስተካክሎ ያልወሰደ በራሱ ላይ ችግር ሊያመጣ እንደሚችል ይሄ ክፍል ይናገራል። ምንድነው የሚለው? ቀጥሎ ያለው ብትመለከቱ ሰው ግን ራሱን ይፈትን ይላል። ማለት ምን ማለት ነው? ይመርምር ራሱን፣ እንዲሁም ከእንጀራው ይብላ። ራሱን ከመረመረ ከፈተነ በኋላ እግዚአብሔር ሆይ ምሕረት አድርግልኝ ይሄንና ይሄን ብሎ ይቅርታ ምሕረት ከጠየቀ በኋላ ከዛ በኋላ ከእንጀራው ይብላ፣ ከጽዋው ይጠጣ። ሳይገባው የሚበላና የሚጠጣ ግን የጌታን ስጋ ስለማይለይ ለራሱ ፍርድ ይበላል ይላል። ስለዚህ ከፍርድ ለመውጣት ነው ይሄንን ነገር የምናደርገው ማለት ነው። ፍርዱ ምንድነው ብላችሁ ስትመለከቱ ቀጥሎ ያለው ክፍል ይናገራል። ስለዚህ ይላል በእናንተ ዘንድ የደከሙ የታመሙ ብዙ አሉ፣ አያሌዎች ደግሞ አንቀላፍተዋል ይላል። ይታመሙ አሉ፣ የደከሙ አሉ፣ ያንቀላፉ የሞቱ አሉ። ስለዚህ በጣም የጌታ ኢየሱስ ክርስቶስ መንገድ ጌታ ኢየሱስ ክርስቶስ አቅልሎ ነው ወደኛ ይመጣልን። ንስሐ ግቡ ብሎ 4 ነጥብ። ጌታ ሆይ ይቅር በለኝ፣ ይሄን ሳይገባኝ አልበላም፣ ተገብቶኝ እንደበላ ካስፈለገ ምሕረት አድርግልኝ ብላችሁ ከዛ በኋላ መውሰድ ትችላላችሁ ማለት ነው። እግዚአብሔር አምላክ ተመሰገነ ይሁን። ቀጥሎ የምንመለከተው ነገር ምንድነው? ጌታችን ኢየሱስ ክርስቶስ በዚህ ላይ ከሰጠው ነገር ውስጥ እና ሐዋርያው ጳውሎስም ከጻፈው ውስጥ ጌታ ኢየሱስ ክርስቶስ ለመታሰቢያ አድርጉት ብለዋል። ለመታሰቢያ in remembrance of me፣ ለመታሰቢያ አድርጉት። ስለዚህ ቤተ ክርስቲያን የጌታን ራት በምትወስድበት ጊዜ ወይም ማንም ሰው የጌታን ራት በሚወስድበት ጊዜ ጌታን እያሰበ ነው የሚያደርገው። ክርስቶስ ለኃጢአታችን እንደሞተ፣ ለጽድቃችን እንደተነሳ፣ የዓለም መድኃኒት ሆኖ እንደመጣ፣ ለማዳን እንደመጣ፣ ደሙ እንዳፈሰሰ፣ እንደሞተ፣ እንደተቀበረ፣ እንደተነሳ የጌታን ስራ እያሰበ ያደረገለትን እያሰበ ሊወስድ ይገባል። ይህንን የጌታ ያደረገለትን እያሰበ ሲወስድ አንድ ሰው በሐሴት ሊወስደው ይገባል። ምክንያቱም ጌታ ያንን ስራ ባያደርግለት ኖሮ ወይም ባይሰራለት ኖሮ እስከ ዛሬ በኃጢአት ይኖር ነበር፣ የእግዚአብሔር መንግስት ወራሽ አይሆንም ነበር። ሁላችንም እንደዛ ነበርን። ስለዚህ የጌታን ስጋና ደም በምንወስድበት ጊዜ በሐሴት ደስ ብሎን እያሰብን ልንወስድ ይገባል። ለመታሰቢያ አድርጉት ብለዋልና ይሄንን ሐዋርያው ጳውሎስ የጻፈውን ክፍል አነባዋለሁ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 24 ላይ ምን ይላል? ይህንን ለመታሰቢያ አድርጉት አለ ይላል። ስለዚህ ያንን ጌታን እያሰብን መሆን አለበት። ሌላው ደግሞ ይህንን የጌታን ስጋና ደም በምንወስድበት ጊዜ ምስክሮች እንሆናለን። በህይወታችን የሚታይ ነገር አለ። እንደገና ደግሞ ምስክሮች እንሆናለን። ይህንን የጌታ ራት ስንወስድ እንዴት ነው ምስክር ምን ሆነው ስትሉ ቁጥር 26ን ስታዩ ምን የሚል ጽሑፍ አለ? ይህን እንጀራ በበላችሁ ጊዜ ሁሉ፣ ይህንን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ይላል። ተናጋሪዎች ትሆናላችሁ። ምኑን? የጌታ የሰራውን ስራ። ለኃጢአትህ ሞቶልሃል። ስለዚህ ለኃጢአትህ የሞተልህን ጌታ፣ ደሙን ያፈሰሰውን ጌታ አምነህ ብትቀበል ትድናለህ የሚል መልእክት አስተላላፊዎች፣ ተናጋሪዎች ትሆናላችሁ። ለራሳችሁም እናንተም ቢሆን ጌታ ኢየሱስ ክርስቶስ የሰራውን ስራ ሪኮግናይዝ እያደረጋችሁ እናንተም እንደዳናችሁ ይገባችኋል ማለት ነው። ለሌላውም ደግሞ ይህንን ትናገራላችሁ። እግዚአብሔር አምላክ ተመሰገነ ይሁን። ቀጥሎ የምናየው ምንድነው? ከዚህ ጋር አብሮ ያለው አድርጉት የሚለውን ቃል እንድናስብ ፈልጋለሁ። አድርጉት የሚለው ቃል ትእዛዝ ነው የተሰጣቸው። ስለዚህ የጌታ ስጋና ደም
እንደ ትእዛዝ ነው የተላለፈው ለኛ። ስለዚህ ትእዛዝ ስለሆነ እናደርገዋለን። እና ሰዎች በቤተ ክርስቲያን ውስጥ አንዳንዶች በወር አንድ ጊዜ ያደርጉታል። አንዳንዶች ደግሞ ምናልባት በ3 ወር ሊያደርጉት ይችላሉ፣ በ6 ወር ሊያደርጉት ይችላሉ። አንዳንዶች በየሳምንቱ ሊያደርጉት ይችላሉ። አሁን ቀኑ ላይ ሳይሆን ነገር ግን አድርጉት ተብሏል። ስለዚህ ልናደርገው የሚገባ ትእዛዝ እንደሆነ ጌታችን ኢየሱስ ክርስቶስ እስከሚመጣበት ጊዜ ድረስ ይህንን ነገር ማድረግ እንዳለብን ጌታችን፣ ምክንያቱም እዚህ ላይ ይናገራል፣ ጌታ እስኪመጣ ድረስ አድርጉት ነው የሚለው። ስለዚህ ምጽአቱን እናስባለን። ጌታ ይመጣል የሚለውን ነገርም አብረን ጨምረን እያሰብን ጌታ ይመጣል፣ ማራናታ፣ አሜን፣ ጌታ ኢየሱስ ሆይ ቶሎና እያልን ይህንን ነገር እናደርጋለን ማለት ነው። ስናደርገው ደስ እያለን በሐሴት ጌታ ኢየሱስ ክርስቶስ ሸክማችንን እንደወሰደ፣ ለእኛ እንደሞተ፣ እኛን እንዳጸደቀ እያስተዋልን እናደርገዋለን። እግዚአብሔር አምላክ ተመሰገነ ይሁን። ሌላው ከዚህ ጋር ተጨማሪ ልናገረው የምፈልገው ነገር ቢኖር ምንድነው? ጌታ ኢየሱስ ክርስቶስ በሉቃስ 24:18 ላይ እንዲሁም በሌሎቹ የወንጌል መጽሐፍቶችም ላይ ያሉ አነባዋለሁኝ። የሉቃስ ወንጌል ምዕራፍ 22 ከ14 እስከ 18 ባለው ክፍል ላይ የተጻፈውን አነባለሁኝ። ሉቃስ 22 ከ14 እስከ 18 እንዲህ የሚል ቃል ተጽፏል። ሰዓቱም በደረሰ ጊዜ ከ12 ሐዋርያት ጋር በማዕድ ተቀመጠ። እርሱም ከመከራዬ በፊት ከእናንተ ጋር ይሄን ፋሲካ ልበላ እጅግ እመኝ ነበር እላችኋለሁና በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው ይላል። የእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው ይላል። በማርቆስ ወንጌል ላይ በምዕራፍ 14 ላይ እንዲህ የሚል ቃል አለ። ቁጥር 25 ላይ እውነት እላችኋለሁ በእግዚአብሔር መንግሥት ከወይኑ ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ደግሞ አልጠጣውም አላቸው። ስለዚህ ይሄ የጌታ እራት ነው፣ ወይም ደግሞ the last supper የሚሉታል እኮ አንዳንዶቹ ይህንን ቃል ታውቃላችሁ። the Lord's supper, the last supper ይባላል። ጌታ እዚህ ላይ ሊናገር የፈለገው ነገር አለ። የዚህ አይነቱን እራት ጌታ ራሱ ተመልሶ እስከሚመጣበት ጊዜ ድረስ እግዚአብሔር አምላክ ተመሰገነ ይሁን፣ በበጉ ራት በዛ ግብዣ ላይ ካልሆነ በስተቀር ተመልሼ ከናንተ ጋር አልበላም ነው የሚላቸው። ስለዚህ እግዚአብሔር አምላክ ተመሰገነ ይሁን። ዛሬ አንድ ምስራች አለኝ። በጌታ በኢየሱስ ክርስቶስ ያመናችሁ፣ ጌታ ኢየሱስ ክርስቶስን የተቀበላችሁ ሁሉ የጌታ ኢየሱስ ክርስቶስ ግብዣ ወይም የበጉ ራት ተብሎ የሚታወቀው ግብዣ አለ። ያንን ግብዣ ተካፋዮች ናቸው። ያም ደግሞ ጌታ ኢየሱስ ክርስቶስ በሚመጣበት ጊዜ ይሆናል። እግዚአብሔር አምላክ ተመሰገነ ይሁን። ይህንን በራእይ መጽሐፍ ምዕራፍ 19 ቁጥር 9 ላይ ተጽፎ ታገኛላችሁ። ጌታ ይባረክ። በራእይ 19 ቁጥር 9 ላይ ያለውን ቃል አነባዋለሁኝ። ከቁጥር 9 በፊት ምናልባት ከቁጥር 7 ልጀምርላችሁ። የበጉ ሰርግ ስለደረሰ፣ የበጉ ሰርግ በበጉ ሰርግ ጊዜ የሚበላ እራት ነው። ስለዚህ የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ሥራ ነውና። ከዛ በኋላ ምን ይላል? እርሱም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ ይላል። እግዚአብሔር አምላክ ተመሰገነ። ዮሐንስ ጻፍ አለኝ ይላል። ምንድነው የሚጽፈው? ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው። ይሄ ራት ጌታ ኢየሱስ ክርስቶስ ተመልሶ በሚመጣበት ጊዜ ቤተ ክርስቲያንን ከወሰዳት በኋላ፣ ቅዱሳን ከተወሰድን በኋላ ጌታ ኢየሱስ ክርስቶስ ለኛ የሚያዘጋጀው ግብዣ ነው። ስለዚህ ጌታ የሚናገረው ምንድነው? ይሄ ከዚህ አሁን ይሄንን የጌታን ስጋና ደም ከወሰዱ ከዛ በኋላ እግዚአብሔር አምላክ ተመሰገነ ይሁን፣ የሚቀጥለው ደግሞ የበለጠ የራት ግብዣ አለ። እስከዛ ጊዜ ድረስ ግን እግዚአብሔር አምላክ ተመሰገነ ይሁን፣ በምድር ባለንበት ጊዜ
ይህንን የጌታን ሥጋና ደም በመውሰድ ከጌታ ጋር አብረን ኅብረት እናደርጋለን። በዛን ጊዜ ግን ወገኖቼ ጌታን እያየነው አብረን ኅብረት እናደርጋለን በበጉ ሰርግ ጊዜ። አሁን ግን እግዚአብሔር አምላክ ተመሰገነ ይሁን፣ ጌታ ኢየሱስ ክርስቶስ ይህንን ሥጋ ወደሙ በምንወስድበት ጊዜ በመንፈስ በመካከላችን አብሮ ኅብረት ያደርጋል። ነገር ግን መሲሁ በሚመጣበት በመጨረሻው ጊዜ የበጉ ሰርግ በሚሆንበት ጊዜ በዛ የራት ግብዣ ላይ ግን ከበጉ ጋር አብረን እግዚአብሔር አምላክ ተመሰገነ ይሁን ደስ ብሎን የምድር ነገር ሁሉ አልፎ ጌታ ይባረክ። ይሄ በምድር ላይ የምናየው አሰቃቂው ነገር ሁሉ አልፎ ጌታን በክብር ተገናኝተን በዛ ላይ የሚሆን ግብዣ ነው። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 እንዲሁም በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ በዚህ በምድር ስላለው ኅብረት ይናገራል። እግዚአብሔር አምላክ ተመሰገነ ይሁን። አነባዋለሁኝ ቁጥር 10 ቁጥር 16 እና ምዕራፍ 10 ቁጥር 16 እና እንዲሁም ደግሞ ቁጥር 21 እንዲህ የሚል ጽሑፍ አለ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን ይላል። ስለዚህ ይህን ሥጋና ደግሞ በምንወስድበት ጊዜ ሲቆረስ እንዲሁም ደግሞ ጽዋውን አንስተን ስንጠጣ ከክርስቶስ ጋር ኅብረት ይኖረናል። በዚህ ምድር ላይ በመንፈስ ክርስቶስ ኢየሱስ ይህንን በምናደርግበት ጊዜ ኅብረት ያደርጋል ከኛ ጋር። ስለዚህ ነው እኮ ያንን ጽዋ ያንንም ደግሞ የተቆረሰ ኅብስት በምትበሉበት ጊዜ ክርስቶስ ከናንተ ጋር ወይም ክርስቶስ ከኛ ጋር ኅብረት ስለሚያደርግ ወገኖቼ የእግዚአብሔር በረከት የሚሆነው ሁሉ ወደኛ ይመጣል። እግዚአብሔር አምላክ ተመሰገነ ይሁን። ቁጥር 21ም ስለዚሁ ኅብረት ነው የሚናገረው። ምዕራፍ 10 ቁጥር 21 እንደዚህ ይላል፣ የጌታን ጽዋና የአጋንንት ጽዋ ልትጠጡ አትችሉም፣ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም ይላል። ሐዋርያ ጳውሎስ እዚህ ላይ የቆሮንቶስን ቤተክርስቲያን እየገሰጸ የተናገረበት ነው። የጌታን ነገር የምትወስዱ ከሆነ ከጌታ ጋር ኅብረት እያደረጋችሁ ነው። አይ ወደ ሌላው ነን የምትሉ ከሆነ ደግሞ የአጋንንት ማህበር የአጋንንት ኅብረት እያደረጋችሁ ነው ይላል። እኛ ግን በክርስቶስ የምናምን ከክርስቶስ ጋር ኅብረት ስላለን የምንወስደው ጽዋ ወይም ደግሞ የምንወስደው ደግሞ የምንበላው ደግሞ ያ ኅብስት ከክርስቶስ ጋር ኅብረት እንድናደርግ የሚያሳየን ነው። ስለዚህ ከዚህኛው ወገን ከጨለማው ወገን ከዲያብሎስ ወገን የለንም፣ የተለየነን። እኛ ወደ እግዚአብሔር መንግሥት የመጣን ከክርስቶስ ጋር ኅብረት የምናደርግ ሰዎች ነን። ወገኖቼ በዚህ ምድር እስካለን ድረስ በጌታ ሥጋና ደም ከክርስቶስ ጋር በዚህ አይነት መንገድ ኅብረት እናደርጋለን። ደግሞም ክርስቶስ ኢየሱስ በሚመጣበት ጊዜ ደግሞ በበጉ ሰርግ ጊዜ ኅብረት እናደርጋለን። ስለዚህ ቅዱሳን ወገኖች ወይም ይህንን የምትመለከቱ ሁሉ አደራ ላለሁ የጌታ ኢየሱስ ክርስቶስ ደም ከኃጢአት ያነጻል። ጌታን የማታውቁ ክርስቶስን ተቀበሉ። ደሙ ኃጢአታችሁን ያነጻል፣ የኃጢአት ስርየት ይሰጣችኋል። የታመማችሁ ሰዎች ይህንን ሥጋ ወደሙ በምንወስድበት ጊዜ ጌታ ይፈውሳችኋል። ስለዚህ አምናችሁ ያንን አድርጉ። እግዚአብሔር ይባርካችሁ። ስለዚህ ከዚህ ቀጥሎ ደግሞ ወደ ሥጋ ወደሙ አወሳሰድ እንሄዳለን። እኔ እግዚአብሔርን ቃል እያነበብኩኝ ይህንን ሥጋ ወደሙ ወስዳለሁ። ከዛ በኋላ ይህንን እናንተ በምታዩበት ጊዜም ደግሞ ተከትላችሁ ራሳችሁ አዘጋጅታችሁ በቤታችሁ፣ ምክንያቱም ቃሉ ነው ያንን ነገር የሚባርከው። ስለዚህ ቃል ስለምናወጣበት እናንተም ስለምትጸልዩበት ቃል ስለምታወጡበት ጌታ ኢየሱስ ክርስቶስ ከእናንተ ጋር ኅብረት እንደሚያደርግ አምናችሁ ትወስዱታላችሁ። እግዚአብሔር ባርካችሁ። ወደሚቀጥለው እናልፋለን። እግዚአብሔር አምላክ የተመሰገነ ይሁን። አሁን ደግሞ ቅድም እንደተናገርኩት የጌታ ኢየሱስ ክርስቶስን ሥጋና ደም የምንወስድበት ጊዜ ይሆናል። አነባዋለሁ የጌታን ቃል። ጌታ ኢየሱስ አልፎ በተሰጠባት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ ይላል። ስለዚህ ቅዱሳን ወገኖች በቤታችሁ ይህንን ቃሉ እንደሚለው ታነሳላችሁ። ስለዚህ አብረን እንወስደዋለን። አብረን እንጸልያለን።
እግዚአብሔር የሰራዊት ጌታ አምላኬና መድኃኒቴ ሆይ ዛሬ ቃልህ እንደሚል የተቆረሰውን ሥጋህን ወስደናል። ይህ ቃልህ እንደሚለፈው ሲሆን ዘንድ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ይህን ድምፅ የምትሰማ ነፍስ በሙሉ በክርስቶስ ኢየሱስ ስም ትፈወስ ዘንድ፣ ቀንበሯ ይሰበር ዘንድ እግዚአብሔር ሆይ በክርስቶስ ኢየሱስ ስም ጸለይኩኝ። በጌታ በኢየሱስ ክርስቶስ ስም ተፈወሱ። ማንኛውም አይነት ከራስ ፀጉር እስከ እግር ጥፍራችሁ ድረስ ያለ የበሽታ ቀንበር በዚህ ሰዓት ተስማምታችሁ ከኔ ጋር ይህንን ቅዱስ ቁርባን በምትወስዱበት ጊዜ በጌታ ቃል እንደተጻፈ በኢየሱስ ክርስቶስ ስም ተፈወሱ። ፈውሳችሁን ውሰዱ። በጌታ በኢየሱስ ክርስቶስ ስም ውሰዱ። እግዚአብሔር አባት ሆይ ቃልህን ልትፈጽም የምትተጋ ስለሆንክ አመሰግንሃለሁ። በዚህ ሰዓት የተፈወሱ ብዙዎች ስላሉ አመሰግንሃለሁ። ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ ተመሰገነ ይሁን። ስለ ጽዋው ደግሞ ቃል አነብና ከዛ ጽዋውን ደግሞ አብረን እንወስዳለን። ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። እግዚአብሔር አምላክ ይመስገን። ይህንን ጽዋ ታነሳላችሁ። ስለዚህ ጌታ ኢየሱስ ያለው ምንድን ነው? በደሜ የሚሆን አዲስ ኪዳን ነው፣ ለብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ብለዋል። ስለዚህ የጌታችን የኢየሱስ ክርስቶስ ደም እንደወሰዳችሁ ኃጢአታችሁ ይቅር እንደተባለላችሁ አምናችሁ የኃጢአታችሁን ስርየት ትቀበላላችሁ። ስለዚህ ከኔ ጋር አብረን እንወስደዋለን። አሁን አብረን እንጸልያለን። እግዚአብሔር አባት ሆይ እናመሰግንሃለን ስለዚህ ጊዜ። እነሆ የሰራዊት ጌታ እግዚአብሔር ሆይ በቃልህ እንደተጻፈ ደግሞ አሁን ይህንን ጽዋ አንስተን የአዲስ ኪዳን ደሜ ነው እንዳልክ፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው እንዳልክ ጌታ ሆይ ወስደናል። ይህንን ጽዋ በሚወስዱ ወገኖች ላይ ዛሬ እኔ ጸልያለሁ። በክርስቶስ ኢየሱስ ስም አንተ ተገናኛቸው፣ ከአንተ ጋር ኅብረት ያድርጉ። ጌታ ወደ አንተ ያልመጣች ነፍስ ብትኖር ዛሬ በዚህ ሰዓት ይህንን ጽዋ እግዚአብሔር ሆይ በምንካፈልበት ጊዜ እምነት ወደ ውስጧ ገብቶ ከእምነቱ በኋላ ይህንን ጽዋ በመውሰድ የኃጢአት ይቅርታዋን እንድታገኝ እኔ በኢየሱስ ክርስቶስ ስም ስለዛች ነፍስ ጸልያለሁ። እግዚአብሔር አምላኬና መድኃኒቴ ሆይ አመሰግንሃለሁ ነው ከአንተ ጋር ኅብረት እንድናደርግ ስለረዳህን ተመስገን። አባት ሆይ ክብር ለስም ይሁን። በዚህ የትንሣኤን ጊዜ በምናስብበት ጊዜ ትንሣኤን በምናስብበት በዚህ ሰዓት እግዚአብሔር አምላክ ሆይ ያንተን ሥጋና ደም ለመውሰድ እንዲሁ ስለረዳህን እናመሰግንሃለን። በዚህ በትንሣኤ ድል መንሳት አለና በትንሣኤ እግዚአብሔር ሆይ እነሆ ቀንበር ሁሉ እንደተሰበረ የምናስብበት ጊዜ ነውና በትንሣኤ እግዚአብሔር ሆይ የሰው ልጆች ሁሉ ነፃ የወጡበት እንደሆነ የምናስብበት ጊዜ ነውና ዛሬ ነፃ መውጣት ለሕዝብ ሁሉ እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። ቀንበር ሁሉ እንዲሰበር በኢየሱስ ክርስቶስ ስም እኔ ጸልያለሁ። እግዚአብሔር ሆይ ሰዎች ሁሉ ኃጢአታቸውን በመናዘዝ ወደ አንተ እንዲመጡ በኢየሱስ ክርስቶስ ስም ጸልያለሁ። የታመሙት ሙሉ ለሙሉ እንዲፈወሱ፣ ስትረስ እግዚአብሔር ሆይ ወይም እብደት ወይም ደግሞ ዲፕሬሽን የሚባል ነገር ያለባቸው ሁሉ በኢየሱስ ክርስቶስ ስም ይፈወሱ። ፈቃድህ ይሙላ። ስለሰጠህን ጊዜ አመሰግንሃለሁ። ክብር ከዘላለም እስከ ዘላለም ላንተ ይሁን በኢየሱስ ክርስቶስ ስም አሜን። ቅዱሳን ወገኖች እግዚአብሔር ይባርካችሁ። የቅዱስ ቁርባንን ጊዜ እዚህ ላይ ጨርሰናል። እግዚአብሔር ይጠብቃችሁ፣ ፊቱን በእናንተ ላይ ያብራ፣ ሰላሙን ይስጣችሁ። የእግዚአብሔር አብ ፍቅር፣ የጌታችን የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን። አሜን።